ጤናና ሰላም በያላችሁበት የዓለም ዳርቻ ሁሉ ለእናንተ ይሁን። እንኳን በደህና ወደ ቻናል የመጣችሁ ዶክተር አማኑኤል ነኝ። በዚህ የጤና ቪዲዮ ላይ የደም አይነታችን ስለ ጤናችን ወይም ደግሞ ስለ ጤናችን ሁኔታ ምን ይነግረናል የሚለውን በሰፊው የምናይና የምንማማር ይሆናል። ይህ ቪዲዮ በጣም ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ቪዲዮን ከመጀመራችሁ በፊት በቅንነት ላይክ እንዲሁም ደግሞ ሼር በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ አልፋለሁኝ። መልካም ቆይታ ይሁንላችሁ። የደም አይነትና የጤና ሁኔታ መካከል ያለው ግንኙነት አሁን ላይ እየተጠና ያለ የምርምር ዘርፍ ሲሆን ምንም እንኳን የደም አይነት እጣ ፈንታን ባይወስንም ጥናቶች ግን በተለይ በኤቢኦ ስርዓት ላይ የተመሰረቱ የተለያዩ ትስስሮችን አግኝተዋል። ይህም ግንኙነት የስታቲስቲክስ ትስስር ብቻ እንጂ ትክክለኛ የሆነ የሕክምና ምርመራ ወይም ደግሞ ውጤት እንዳልሆነ ማስታወስ ወሳኝ ነው። እንዲሁም የአኗኗር ዘይቤ ማለትም የአመጋገብ፣ የአካል ብቃት እንቅስቃሴ ሁኔታችን፣ ማጨስ እንዲሁም ደግሞ ከፍተኛ የደም ግፊት በአጠቃላይ በጤና ሁኔታችን ላይ የበለጠ ተጽዕኖ ያላቸው ነገሮች ናቸው። የደም አይነታችን የሚወሰነው በቀይ የደም ሴሎች ገጽ ላይ ባሉ አንቲጂኖች ማለትም የፕሮቲንና የካርቦሃይድሬት ሞለኪውሎች ነው። ደምን ለመመደብ ሁለት አይነት በጣም አስፈላጊ ስርዓቶች አሉ። እነዚህም የኤቢኦ ስርዓት ማለትም ኤ ቢ ኤቢ እና እንዲሁም ደግሞ ኦ የምንለው የደም አይነትና እንዲሁም ደግሞ የአርኤች ስርዓት ማለትም አርኤች ፖዚቲቭ እና እንዲሁም ደግሞ አርኤች ኔጌቲቭ የምንላቸው የደም አከፋፈል አይነቶች ናቸው ማለት ነው። ታዲያም በመቀጠል የደም አይነታችን ከጤና ሁኔታችን ጋር የሚገናኝባቸውን ባዮሎጂካላዊ ምክንያቶችን አንድ ባንድ እናያለን። በዋነኛነት የደም አይነት ከጤና ሁኔታችን ጋር የሚገናኝባቸው ባዮሎጂካላዊ ምክንያቶች አሉ። የደም አይነት ከጤና ሁኔታችን ጋር የሚገናኝበት ግንኙነት ከበርካታ ባዮሎጂካላዊ ምክንያቶች የመነጨ ነው። አንደኛው የአንቲጂን መኖር ነው። ይሄ ማለት አንቲጂን ፕሬዘንስ የምንለው ማለት ነው። ኤ እና ቢ አንቲጂኖች በቀይ የደም ሴሎች ላይ ብቻ ሳይሆኑ እንደ ደም ስሮች ሽፋንና የተለያዩ የአካል ክፍሎች ባሉ ሌሎች የሰውነት ሴሎች ገጽ ላይም ይገኛሉ። እነዚህም አንቲጂኖች ሴሎች እርስ በርስ እንዴት እንደሚገናኙና እንደ ተዋሳያኑ ካሉ ውጫዊ አደጋዎች ጋር እንዴት እንደሚስተናገዱ ተጽዕኖ ሊያሳድሩ ይችላሉ። ሁለተኛው ደግሞ የደም መርጋት ምክንያቶች ነው። ኦ ያልሆኑ የደም አይነቶች ማለትም ኤ፣ ቢ እና ኤቢ በደም ውስጥ ካሉ የተወሰኑ የደም መርጋት ፕሮቲኖች ማለትም እንደ ቮን ዌልብራንድ ፋክተር እና ፋክተር 8 ከፍተኛ መጠን ጋር የተያያዙ ናቸው። ይህም ልዩነት የልብና የደም ስር ስርዓት ማለትም የካርዲዮቫስኩላር በሽታዎችና የደም መርጋት አደጋዎች መለየት ዋነኛው ምክንያት ተብሎ ይታመናል። ይሄ ማለት የደም መርጋት ፋክተር መኖር ማለት ነው። በሶስተኛ ደግሞ የበሽታ አምጪ ተዋሲያን መስተጋብር ነው። የኤ እና የቢ አንቲጂኖች ልዩ የካርቦሃይድሬት አወቃቀር አንዳንድ ባክቴሪያዎች፣ ቫይረሶችና እንዲሁም ደግሞ ጥገኛ ተዋሲያን የሰውነት ሴሎችን እንዴት እንደሚይዙ ተጽዕኖ በማድረግ ለተላላፊ በሽታዎች የመጋለጥ ዕድልን ሊለውጥ ይችላል ማለት ነው። ስለዚህ በእነዚህ በዋነኛነት ሶስት ባዮሎጂካላዊ ምክንያቶች አማካኝነት የደም አይነታችን ከጤና ሁኔታችን ጋር ይተሳሰራል ተብሎ ይታመናል ማለት ነው። ታዲያም እንግዲህ እነዚህ በዋነኛነት የጤና ሁኔታችን ስንል የተለያዩ አይነት በሽታዎች አሉ። እነዚህም በሽታዎች ከደም አይነታችን ጋር ተጋላጭነታችን እንዴት ይሆናል የሚለውን አንድ በአንድ ዋነኛ የሆኑ በሽታዎችን እንመለከታለን ማለት ነው። የመጀመሪያውና አንደኛው የተቀመጠው የልብ ህመም ነው። የደም አይነት ኦ ያላቸው ማለትም ብለድ ታይፓቸው ኦ የሆነ ሰዎች ጥሩ ነገር ወይም ደግሞ ጥሩ እድል አላቸው ከልብ ህመም ጋር በተያያዘ ማለት ነው። ጥናቶች እንደሚያሳዩት ከሆነ ለኮሮነሪ ሃርት ዲዚዝ የመጋለጥ እድላቸው ዝቅተኛ የመሆን አዝማሚያ አላቸው። ባለሙያዎችም ምክንያቱም በእርግጠኝነት አያውቁትም። አንዳንዶች ይህ የሆነበት ምክንያት ሌሎች የደም አይነቶች ከፍ ያለ ኮሌስትሮል እና ከደም መርጋት ጋር የተያያዘ ከፍተኛ መጠን ያለው ፕሮቲን የመያዝ እድላቸው ሰፊ ስለሆነ ሊሆን ይችላል ብለው ያስባሉ። ኦን ስንወስደው ግን ኦ የደም አይነት ከደም መርጋት ጋር ያልተያያዘ የደም አይነት በመሆኑ ታዲያም የደም አይነታቸው ኦ የሆኑ ሰዎች ለልብ የመጋለጥ እድላቸው አነስተኛ መሆኑን ጥናቶች ያሳያሉ ማለት ነው። ሁለተኛ ደግሞ የጨጓራ ካንሰር ነው። የደም አይነቶች ኤ፣ ኤቢ እና እንዲሁም ደግሞ ቢ ከኦ የደም አይነት የበለጠ ለጨጓራ ካንሰር የመጋለጥ እድል አላቸው። በተለይም የደም አይነት ኤ ያላቸው ሰዎች በጨጓራ ካንሰር የመያዝ እድላቸው ሰፊ ነው። ተመራማሪዎችም ይህ የሆነበት ምክንያት ሄሊኮባክተር ፓይሎሪ የተባለው ኢንፌክሽን በኤ የደም አይነት ባላቸው ሰዎች ዘንድ በብዛት ስለሚገኝ ሊሆን ይችላል ብለው ያስባሉ። ሄሊኮባክተር ፓይሎሪ ማለትም የጨጓራ ባክቴሪያ በአብዛኛው በጨጓራ ውስጥ የሚገኝ ባክቴሪያ ሲሆን እብጠትንና እንዲሁም ደግሞ ቁስለትን ማለትም አልሰርን ሊያስከትል ይችላል ማለት ነው። ሶስተኛ ደግሞ የማስታወስ ችግር ነው። አነስተኛ ጥናት እንዳመለከተው ከሆነ በትውስታ ችግር የሚሰቃዩ ሰዎች
ከሌሎች የደም አይነቶች ይልቅ የደም አይነት ኤቢ ያላቸው ሰዎች ናቸው። አራተኛ የጣፊያ ካንሰር ወይም ደግሞ ፓንክሪያቲክ ካንሰር ነው። የደም አይነታቸው ኤ፣ ኤቢ ወይም ደግሞ ቢ ካላችሁ ለጣፊያ ካንሰር የመጋለጥ እድላችሁ ከፍ ያለ ነው። በኤና እንዲሁም ደግሞ ቢ ቀይ የደም ሴሎች ውስጥ ያለው ሞለኪውሎች ሄሊኮፓይሎሪ የተባሉ የተወሰኑ ባክቴሪያዎች በአንጀት ውስጥ እንዲያድጉ ይረዳሉ። ይህም ለጣፊያ ካንሰር የመጋለጥ እድልን ከፍተኛ ሊያደርገው ይችላል። አምስተኛ ጭንቀት። ጭንቀት በሰውነት ውስጥ የጭንቀት ሆርሞን የሆነው የኮርቲሶል መጠን ይጨምራል። የደም አይነታቸውም ኤ ያላቸው ሰዎች ግን በተፈጥሮም የበለጠ ኮርቲሶል የሚያዛዝም ያላቸው። ስለዚህም ታዲያ አስጨናቂ ሁኔታዎችን ለመቋቋም ሊቸገሩ ይችላሉ ማለት ነው። በመሆኑም የደም አይነታችሁ ኤ ከሆነ ለጭንቀት እንዲሁም ደግሞ ጭንቀትን የመቋቋም አቅማችሁም ዝቅተኛ ይሆናል ማለት ነው። ስድስተኛ የወባ በሽታ። የደም አይነት ኦ ይህንን በሽታ ለመከላከል ሊረዳ ይችላል። በተበከለ ትንኝ ሲነከሱ ወባ ሊይዛችሁ ይችላል። በሽታውን የሚያስከትለውም ጥገኛ ተውሳክ ማለትም ፓራሳይት ከኦ የደም አይነት ሴሎች ጋር መጣበቅ ይከብደዋል። ስለዚህ ኦ የደም አይነት ያላችሁ ሰዎች በጣም እድለኛ ናችሁ። ለወባ በሽታ የመጋለጥ እድላችሁ አነስተኛ ነው። ማለትም የደም አይነታችሁ ይህንን በሽታ የመከላከል አቅም ስላለው ማለት ነው። ሰባተኛ የአንጀት ካንሰር። ፔፕቲክ አልሰር በመባል የሚታወቀው በሆድ ወይም ደግሞ በላይኛው አንጀት ግድግዳ ላይ የሚወጡ የሚያሰቃዩ ቁስለቶች በኦ የደም አይነት ባላችሁ ሰዎች ላይ በብዛት ይከሰታሉ። ኦ በዚህ ጊዜ ደግሞ እድለኛ አትሆኑም። በዚህ የጨጓራ ቁስለት የመያዝ እድላችሁ ተጋላጭነታችሁ እንዲጨምር ያደርጋል ይላል የተደረጉ ጥናቶች ማለት ነው። ስምንተኛ የደም መርጋት ነው። ብለድ ክሎት እንለዋለን። ቬነስ ትሮምቦ ኢምቦሊዝም የሚባል ማለትም እንደ እግር ባሉ ጥልቅ የደም መላሽ ቧንቧዎች ውስጥ ደም ሲረጋ የሚፈጠር ሁኔታ ነው። ታዲያም እነዚህ የረጋ ደም አንዳንድ ጊዜ ወደ ሳምባ ይንቀሳቀሳሉ። ጥናቶች እንደሚያሳዩትም ከሆነ የደም አይነታቸው ኤ፣ ቢ ወይም ደግሞ ኤቢ ያላቸው ሰዎች ለቬነስ ትሮምቦ ኢምቦሊዝም የመጋለጥ እድላቸው ከፍ ያለ ነው ማለት ነው። ለምን? እነዚህ ሶስት የደም አይነቶች ከደም መርጋት ጋር የተያያዙ በመሆናቸው ነው። ኦ የደም አይነት ግን ከደም መርጋት ጋር ያልተያያዘ የደም አይነት ነው። በመሆኑም ተጋላጭነታችሁ አነስተኛ ነው። ነገር ግን ኤ፣ ቢ እና እንዲሁም ደግሞ ኤቢ ያላችሁ ሰዎች ለዚህ የደም መርጋት ችግር የመጋለጥ እድላችሁና ተጋላጭነታችሁ የሚጨምር ይሆናል ማለት ነው። ዘጠነኛ የመኖር ዕድሜ ወይም ደግሞ ላይፍ ስፓን ነው። የደም አይነታቸው ኦ ከሆነ ረዘም ላለ ጊዜ የመኖር እድላችሁ ከፍ ያለ ነው ይላል ጥናቶች። ለልብና ለደም ስሮች ማለትም የልብና የደም ዝውውር ስርዓት በሽታ የመጋለጥ እድል መቀነስ ለዚህ አንዱ ምክንያት ሊሆን ይችላል ማለት ነው። ይሄ ከምን ጋር የተያያዘ ነው? ያው ከልብ ህመም ጋር ተጋላጭነታችሁን ከመቀነስ ጋር በመውሰድ ነው። ታዲያም ኦ የደም አይነት ያላችሁ ሰዎች እድለኞች ናችሁ። በእነዚህ በዋነኛነት በእነዚህ በሁለት አስከፊ በሽታዎች ማለትም ከልብ ጋር ከተያያዙ አስከፊ በሽታዎች ተጋላጭነታችሁ ስለሚቀንስ የመኖር እድሜያችሁም ከፍተኛ እንደሆነ ጥናቶች ያሳያሉ ማለት ነው። አስረኛ የመውለድ ችሎታ ወይም ደግሞ ፈርቲሊቲ ነው። የደም አይነት እርግዝናን መተንበይ ባይችልም ሚና ሊኖረው ግን ይችላል። በአንድ ጥናት ላይ ጤናማ የእንቁላል ብዛት ዝቅተኛ የሆኑ ሴቶች ከሌሎች የደም አይነቶች በበለጠ የደም አይነት ኦ የመሆን እድላቸው ሰፊ ነበር። ምክንያቱ ምን እንደሆነ ለማወቅ ተጨማሪ ምርምር ወይም ደግሞ ጥናቶች ያስፈልጋሉ። ይሄ በእርግጠኝነት በጥናት የተረጋገጠ ውጤት አይደለም። 11ኛ የስኳር በሽታ ነው። ይሄ ማለት ዲያቤቲስ ነው። አይነት 2 የስኳር በሽታ በደም አይነት ኤ እናም ቢ ባላቸው ሰዎች ላይ በብዛት ይከሰታል። ምክንያቱ ግን በእርግጠኝነት አይታወቅም። እዚህም ላይ ተጨማሪ ጥናቶች እየተደረጉ ነው። 12ኛ ስትሮክ ነው። የደም አይነት ኤቢ ካለ ለስትሮክ የመጋለጥ አደጋ ከፍ ይላል። ይህም የሆነበት ምክንያት ከሌሎች የደም አይነቶች የበለጠ የመርጋት እድሉ በጣም ሰፊ ስለሆነ ነው ማለት ነው። ስለዚህ እንግዲህ እነዚህ በዋነኛነት 12 በሽታዎች ተጋላጭነታችን ከደም አይነታችን ጋር በዚህ መልኩ ይመሳሰላል ማለት ነው። ታዲያም እንግዲህ በዋነኛነት ማወቅ ያለባችሁ አሁንም ቢሆን እነዚህ የጥናት ውጤቶች የተረጋገጡ አይደሉም። ሊሆኑ ይታሰባሉ ወይም ደግሞ ይታመናሉ ተብሎ የተቀመጡ ውጤቶች ናቸው እንጂ በእርግጠኝነት ይህ የደም አይነት ያለባችሁና ከዚህ በሽታ ተጋላጭነታችሁ በዚህ መልኩ ከፍተኛ ነው፣ በዚህ መልኩ ደግሞ አነስተኛ ነው የሚል በእርግጠኝነት የተቀመጠ የጥናት ውጤት የለም። አሁንም ቢሆን ኢንፕሮግረስ ያለ በማለትም በጥናት ላይ ያለ ሂደት ነው ማለት ነው። በመቀጠል ደግሞ የምናየው በአርኤች ፋክተር የደም አይነት አከፋፈል ላይ ተመስርተን ነው። ይሄ ማለት አርኤች ፖዚቲቭ እና እንዲሁም ደግሞ አርኤች ኔጌቲቭ የምንለው የደም አይነቶች ማለት ነው። የአርኤች ፋክተር ሪሰስ ፋክተር ይባላል። በቀይ የደም ሴሎች ላይ የዲ አንቲጅን ፕሮቲን መኖር ፕላስ ወይም ደግሞ አለመኖር ማይነስ ጋር ማለትም ኔጌቲቭ ጋር የተያዘ ነው። ታዲያም አርኤች ኔጌቲቭ ደም የምንላቸው ለምሳሌ ኤ ኔጌቲቭ፣ ኦ ኔጌቲቭ የሚባሉ በእነዚህ በአጠቃላይ የአንድን ሰው ግላዊ ጤናን አይጎዳም ወይም ደግሞ አይወስነውም። ነገር ግን በእርግዝና ወቅት እጅግ በጣም አስፈላጊ ነው።
አርኤች ኔጌቲቭ የሆነች እናት አርኤች ፖዚቲቭ የሆነ ጽንስ ከያዘች የበሽታ መከላከል ስርዓቷ በህፃኑ ደም ላይ ጸረ እንግዳ ወይም ደግሞ አንቲቦዲስ ሊፈጥር ይችላል። ይህም ወደፊት ለሚኖሩ አርኤች ፖዚቲቭ እርግዝናዎች ችግር ሊያስከትል ይችላል። ይሄ ማለት ይህ ሁኔታ አርኤች አለመጣጣም ወይም ደግሞ አርኤች ኢንኮምፓቲቢሊቲ እንዲፈጠር ያደርጋል ማለት ነው። ይሁን እንጂ ይህ በዘመናዊ ሕክምና ማለትም በሚሰጥ መርፌና ክትባት ሁኔታው ሊስተካከልና ሊታከም ይችላል ማለት ነው። ሁለተኛው አርኤች ፖዚቲቭ የደም አይነት ነው። ለምሳሌ ኤ ፖዚቲቭ፣ ኦ ፖዚቲቭ የምንላቸው የደም አይነቶች ማለት ነው። ታዲያም በጣም የተለመደው ፋክተር ሲሆን በአጠቃላይ እንግዲህ በእርግዝና ውስጥ ከሚከሰተው ከፍተኛ የደም ግፊት ጋር ካለው አነስተኛ ትስስር ውጭ የራሱ የሆነ የተለየ የጤና ችግር የለውም ማለት ነው። ስለዚህ በአጠቃላይ እንግዲህ የደም አይነታችን አከፋፈላችን ከጤናችን ሁኔታ ጋር በዚህ መልኩ የሚያያዝና የሚገናኝ ይሆናል ማለት ነው። ከአርኤች ፖዚቲቭ እና ከአርኤች ኔጌቲቭ የደም አይነቶች ጋር አንጻርም በዚህ መልኩ ይወሰናል ወይም ደግሞ ይታያል ማለት ነው። ስለዚህም ስናጠቃልለው የደም አይነት በጤና ውጤቶች ላይ የሚኖረው ሚና ይበልጥ እየተጠናበት መጥቷል። ምርምር በደም አይነትና በተለያዩ የጤና ምክንያቶች መካከል ስላለው ግንኙነት ጠቃሚ ግንዛቤዎችን ቢሰጥም ይህ መረጃ በጥንቃቄ መውሰድ ያስፈልጋል። በደም አይነትና በተወሰኑ የጤና ችግሮች መካከል ያለውን ግንኙነት በእርግጠኝነት ለማወቅም ተጨማሪ ጥናቶች ያስፈልጋሉ። በዋነኛነትም የደም አይነትን ማወቅ እንደ ደም መስጠት ባሉ የህክምና አይነቶች ብቻም ሳይሆን ሊከሰቱ የሚችሉ የጤና ስጋቶችን ለመገንዘብና እንዲሁም የአኗኗር ዘይቤ ምርጫዎችን ለማመቻቸት ጭምር አስፈላጊ መሆኑ አያጠያይቅም። በዘረመልና በደም አይነት መረጃ ላይ የተመሰረተ ግላዊ ህክምና ለጤና አጠባበቅ ዋና መሰረት ሊሆን ይችላል። የደም አይነት እጣ ፈንታን ባይወስንም ለአጠቃላይ ጤና አስተዋጽኦ የሚያደርጉ ነገሮች ላይ ተጨማሪ ግንዛቤን ይሰጠናል። ስለሆነም የደም አይነታችሁን በማወቅ ስለ አጠቃላይ የጤና ሁኔታችሁ ግንዛቤ ሊኖራችሁ ይገባል።